የዕለቱን መልእክት እንካፈላለን። እግዚአብሔር ዛሬ እንደዚህ በላቸው ብሎኛል። ኢየሱስ ጌታ አሜን በሏ። ዛሬ ይዤላችሁ መልእክት መጥቻለሁ። ምን አትሉኝም? ምን በሉኛ? መምህሩ መጥቷል። አልሰማችሁኝም? ወላችሁ ዛሬ የማካፍላችሁ ቃል መምህሩ መጥቷል በሚል ርዕስ። አጠገባችሁ ያለው ሰው መምህርሽ መጥቷል በሎቴ፣ መምህር መጥቷል በሎቴ። ሃሌሉያ! ኢየሱስ ጌታ። እሺ ቶሎ ብዬ ነው ማካፍለው። በጣም አጭር ደቂቃ ነው የምወስደው። ረጅም ሰዓት እጸልያለሁ። ከዛን በጣም የምወደው ዘማሪ ማሂ በዚህ ያለ ኢየሱስ ጌታ ነው። የእግዚአብሔርን ቃል በጌታ በኢየሱስ ስም አነባዋለሁ። ዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ። ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበረ። ማርያምም ጌታን ሽቶ የቀባችው እግሩንም በጥጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበር። ስለዚህ እህቶች ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበር። እንደታመመም በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ዋለ። ከዚያም በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። ደቀ መዛሙርቱ መምህር ሆይ አይሁድ ከጥቂት ጊዜ በፊት ሊወግሩ ይፈልጉ ነበር፣ ደግሞ ወደዚያ እንሂድ ትላለህን አሉት። ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያልና አይሰናከልም። በሌሊት የሚመላለስ ቢኖር ግን ብርሃን በእርሱ ስለሌለ ይሰናከላል አላቸው። ይህንንም ተናገረ። ከዚህም በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፍ ላስነሳው እሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናል አሉ። ኢየሱስ ስለ ሞቱ ተናግሮ ነበር፣ እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ እንድታምኑ በዚያ ባለመኖሬ ስለ እናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ አላቸው። ስለዚህም ዲዲሞስ የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርቱ ከእርሱ ጋር እንሞት ዘንድ እኛም ደግሞ እንሂድ አለ። ኢየሱስ ጌታ። ይበቃኛል። ማካፈላችሁ ቃል ከዚህ በኋላ ያለው ሐሳብ ነው። ጆሮ ከሰጣችሁኝ አጠር አድርጌ አቀብያችሁ ጨርሳለሁ። ኢየሱስ ጌታ። ታውቃላችሁ ማርያምና ማርታ በቢታንያ ከተማ የሚኖሩ ኢየሱስ በጣም የሚወዳቸው፣ በጣም ኢየሱስ እየሄደ የሚጎበኛቸው በጣም ብለስድ የሆኑ ፋሚሊዎች ናቸው። እና ታውቃላችሁ ኢየሱስ እንኳን በሉቃስ ወንጌል ምዕራፍ 10 ላይ እንደምታውቁትኝ ኢየሱስ ሄደው ገብቶ ያስተምራቸው ነበር። በሚያስተምራቸው ጊዜ ልክ ኢየሱስ ወደ እነ ማርታና ወደ እነ ማርያም ቤት ሲገባ ማርታ ወደ ኪችን፣ ማርያም ደግሞ ወደ እግሩ ስር ለመማር ሮጣ የምትሄድ ሴት ነበረች። እና መጽሐፍ ቅዱስ ስለዚህ እነዚህ ፋሚሊዎች ሲነግረን ኢየሱስ በጣም የሚወዳቸው ፋሚሊዎች ናቸው። ትንሽ ደግሞ ጸሐፊው ጠበቅ አድርጎ ሲነግረን ኢየሱስ ሞሮፍ ደግሞ አልዓዛርን ይወደዋል ማለት የምትወደው ብለው ነው መልእክት የላኩለት ለኢየሱስ። እና ኢየሱስ ሲሪየስሊ በጣም የሚወደው አይነት ሰው ነው አልዓዛር ማለት። እና አልዓዛር እንደታመመ ለኢየሱስ መልእክት ይልኩለታል። ያንን መልእክትን በላኩለት ጊዜ ኢየሱስ ካሉበት እንደ ማርያምና ማርታ ካሉበት ከተማ 15 ምዕራፍ የሚርቅ ከተማ ላይ ያለው ምን ማለት ነው? 3 ኪሎ ሜትር ማለት ነው። በእኛ በኪሎ ሜትር እንትን ስንለው ከኢየሩሳሌም ቢታንያ ከተማ ድረስ 3 ኪሎ ሜትር ስለሆነ የሚርቀው 15 ምዕራፍ ማለት 3 ኪሎ ሜትር ያክል ርቆ ነው ያለው። በእኛ እዚህ ባለን ሰዎች ኪሎ ሜትሩን ስናሰላው ቢያንስ ማርያምና ማርታ እዚህ ከሆነ ያሉት ኢየሱስ ደግሞ ያለው ገላን እንደመሆን ማለት ነው 3 ኪሎ ሜትር አይሆንም። በጣም የሚገርማችሁ 15 ምዕራፍ ያክል በራቅ በምትል ከተማ ላይ ሆኖ ይህንን መልእክት ይነግሩታል። እንዴ በጣም የምትወደው ሰው እኮ የማርያምና የማርታ ወንድም የሆነው አልዓዛር እኮ ታሟል እና ፕሊስ ቶሎናና ጸልይ ተብለሃል ብለው ለኢየሱስ መልእክት ይነግሩታል። እና ኢየሱስ ይህንን መልእክት በሰማ ጊዜ ምን ብሎ መለሰ? ይህ ሕመም አለ፣ ይህ ሕመም የእግዚአብሔር ልጅ በእርሱ እንዲከብር እንዲታይ ነው እንጂ ለሞት የሚያደርስ አይደለም ብሎ መልስ ሰጠ። ስሙኝ አሁን መደብ እና መልእክት ተናጋሪዎቹ ይህንን መልእክት ለኢየሱስ ተናግረው ወደ ቢታንያ ወደ ከተማቸው መልእክት ወደ ተላኩበት ሰፈር ተመለሱ ማለት ነው። የሚገርማችሁ ነገር የተወደዳችሁ እግዚአብሔር ቤተሰቦች ኢየሱስ አልዓዛር እንደታመመ ሲነገረው ወይኔ አላለም፣ አልደነገጠም፣ ሼክ አላረገም። እየሰማችሁ ነው። ይወደዋል በጣም አልዓዛር የሚወደድ ልጅ ነው በኢየሱስ። ግን ኢየሱስ አልዓዛር ታሟል ሲባል ድንግጥ አላለም። ድንግጥ አለ ማለቱን ትንሽ ላብራራላችሁ። ታሟል ላና ጸልይለት ሲባል ሳይጸልይለት በነበረበት ከተማ 2 ቀን ቆየ ይላል። ከዛን ሞተ ሲባልም ሞቶም አልመጣም። አረ እንደው ምን እያሰብክ ነው? አረ አልዓዛር እኮ ተቀበረ ሲሉትም አልመጣም።
በቃ እሺ ይቅር እሺ። በአይሁድ ባህል ደግሞ ልክ ከሬሳው ጋር ለ3 ቀን ያክል ነፍሱ ከሬሳው ጎን ትቆያለች ይባላል። ልትመለስ ትችላለች ብለው ስለሚያምኑ አሁን ሰልስት ነው የዚህ ቀን እንኳን ሮጥ ብለን ደርሰን እንምጣሽና ሲሉትኝ በ3ኛውም ቀን ኢየሱስ አልሄደም። እና አንዳንድ ደቀ መዛሙርት ይመስለኛል መጽሐፍ ቅዱስ ላይ ያልተጻፈ ንገረን፣ ችግር የለም እኛ እኮ ወንድሞች ነን፣ ያስቀየሙ ነገር አለ የሆነ ነገርማ አርገዋል እንጂ አንተ አሁን በአልዓዛር ትጨክናለህ አትጨክን፣ የሆነ ነገርማ አርገዋል ግድ የለም ንገረን ሳይሉት አይቀርም። ኢየሱስ ግን ሊያደርግ ያለውን ስለሚያውቅ ጸጥ። እንዴ አረ ምን ሆነ ነው? አይሁድ በሙሉ ተሰብስበው ሄዷል እንሂድ። 4ኛው ቀን ላይ ተነሳን። አሁን እንሂድ እነ ማርያም ጋር። እንዴ አሁን ምን ሄደው ምን ልንሆን ነው? እንደውም ዲዲሞስ የተባለው ቶማስ ምን አለ መሰላችሁ? ኑ እንደውም አብረን እንሙት እንሂድ ብሎን። ምን ማለት ነው? ታሟል ተብሎ ያልሄደ ሰው ተቀብሯል ማን ነው ሞቷል ሲባል ያልሄደ ሰው ተቀብሯል ሲባል ያልሄደ ሰው ሰልስት ነው ሲባል ያልሄደ ሰው 4ኛ ቀን ላይ መሄድ ማለት ምን ማለት ነው? ኦሬዲ እኛም አብረን እንሙት በቃ እሺ ብለው ነው የሄዱት አብረውት ደቀ መዛሙርቶች። ኢየሱስ በ4ኛው ቀን ላይ ወደ ማርታና ወደ ማርያም ቤት እንሂድ ሲል ሊያደርግ ያለውን ነገር ራሱ ያውቃል። ስለሚያውቅም በመዘግየት ውስጥ የራሱን ፕሮግራም ያውቃል፣ በመፍጠኑ ውስጥም ደግሞ የራሱን ፕሮግራም ያውቃል። እኛ ላይገባን ይችላል፣ እኛ ላናስተውለው እንችላለን። በአንቺ ህይወት ውስጥ እግዚአብሔር ዘገየ በምትይበት ጉዳይ ላይ እግዚአብሔር አዋቂ ነው። ፈጥኗል በምትለው ጉዳይ ላይም እግዚአብሔር አዋቂ ነው። ስማኝ፣ ማርያም ሳታገባ ገና ድንግል ሳለች ሳታገባ መውለዷ እግዚአብሔር አዋቂ ነው። የኤልሳቤጥ ደግሞ በእርጅና ወራት መውለዷ እግዚአብሔር አዋቂ ነው። እስቲ ጉባኤው እግዚአብሔር አዋቂ ነው ይበል። እግዚአብሔር ሲፈጥንም አዋቂ ነው፣ ሲዘገይም ደግሞ ምንድነው? አዋቂ ነው። አሁን ስሙኝ በደንብ። 4ኛ ቀን ላይ ሄደና እንደው እዚህ ያላችሁ ሰዎችሽ ያው አማንም ወዳጄ ነው ኪቦርዲስቱ ወንድሜ ታሟል ፕሊስ ና ጸልይለት ብለህ መልእክት ላክልኝ። ይሄ መልእክቱን ሰምቼ ዝም አልኩኝ። ከዛ ሞተ ሲባልም አልመጣው፣ ተቀበረ ተብሎ ተነግሮኝም አልመጣው። ሰልስት ላይም ጠዋት ተነስቶ ሲለቀስ ባልመጣ 4ኛው ቀን ላይ ጄንኪዮስ ቀጥቼ ዘና ብዬ በመጣ ወዲያውኑ ለቅሶ ውስጥ ያሉትን ሰዎች ይሄ ልጅ ማየት አልፈልግም ወይ አስወጡልኝ ትላለህ። እንደው ሼም ከያዘ ደግሞ እዛ ያሉ ሰዎች ተነስተው ወደ መኝታ ቤት ትገባል እንጂ መቼም አታገኘኝ። ልክ ነኝ? ለምን መሰላችሁ? ትንሽ ላብራራላችሁ እንደው ደስ እንዲላችሁ። ኢየሱስ ማለት በማርያምና በማርታ ውለታ ተውሎለታል። ታውቃላችሁ? ቤታቸው ሲሄድ ምግብ ይቀርብለታል፣ ቡና ይጠጣል። እሱ ብቻ አይደለም፣ የናርዶስ ሽቶ እግሩ ላይ አፍሳ በፀጉሯ ምን ያደረገችው ሰው ነች ያበሰችለት ሰዎች እና ብዙ ነገር አድርገውለታል። ኢየሱስም ለነሱ ደግሞ ብዙ አስተምሯቸዋል፣ ጎብኝቷቸዋል። እንደውም የአይሁዳውያን መምህራን ሴቶችን አያስተምሩም። ኢየሱስ ግን ማርታና ማርያምን ቤታቸው እየሄደ ያስተምራቸው ነበር እና አስቡ፣ ባለውለታቸው ነው። በ4ኛው ቀን ወደ ቤታቸው ሲመጣ ልክ ይህንን ወሬ በሰማች ጊዜ ማርታ ይመስለኛል ከመጽሐፉ አጻጻፍ ከሉቃስ ወንጌል ምዕራፍ 10 እና ከዚህ ከዮሐንስ ወንጌል ምዕራፍ 11 ስነሳ ማርታ ታላቅ እህት ትመስለኛለች፣ ኃላፊነት የምትሸከም አይነት ማለት እና ኢየሱስ እንደመጣ ስትሰማ ትወጣና ኢየሱስ አለችው፣ አንተ በዚህ ሆነ ቢሆን ኖሮ ወንድሜ ባልሞተ ነበር። በጣም አዝናለሁ፣ አንተ በዚህ ባለመሆን ምክንያት ወንድሜ ምን አላለችው? ሞተ። ደግሞ እሱ ብቻ አይደለም፣ የለቅሶ ጊዜ ሳያወሩ አይቀርም። እንዴ የአልዓዛር መታመም የእግዚአብሔር ክብር እንዲገለጥ እንጂ ለሞት የሚያደርስ አይደለም ብለ ነበር፣ ግን እኮ ሞተ። አንተም ደግሞ አልመጣህም። ባዮሎጂካል በሆነ እንትን ደግሞ ስናየው አንድ ሰው ሞቶ በ4ኛው ቀን በአይኑ ፈሳሽ የሚፈስ በእምብርቱ የሚፈስበት ጊዜ ነው። አይን እንደዚህ ሰው ከሞተ በኋላ ከዚህ ውስጥ ፈሳሽ ከእምብርት ፈሳሽ ከዚህ ውስጥ ፈሳሽ የሚወጣበት ጊዜ ነው ማለት ነገር ሁሉ የሚያበቃበት ጊዜ ነው። 4ኛ ቀን ላይ ነው ኢየሱስ የመጣው። አሁን ማርያም ታወራዋለች፣ ማን ነው ማርታ ታወራዋለች። እኔ የማርታን ወሬ ልዝለለውና የማርያምን ሐሳብ ነው ማንሳት የምፈልገው። ለምን ማርያም ከእግሩ ስር ቁጭ ብላ ስትማር የቆየች ሴት ነች። ማርያም ለኢየሱስ ምግብ ከማቅረብ ይልቅ ቁጭ ብሎ ከአፉ ቃል መስማትን የምትመርጥ ሴት ነች። ማርያም ከሱ ጋር ሻይ ቡና ማለት መጫወትን ትታ ከእግዚአብሔር ከኢየሱስ ጋር ቃሉን መስማት ቃሉን ማዳመጥ እግሩ ስር ቁጭ ማለት የምትመርጥ ሴት ስለሆነች ማርያም ምን ትላለች የሚለው ነገር ነው ሞሮፍ ያጓጓኝ እኔ እና ማርታ ካናገረችው በኋላ ቀስ ብላ ትመጣና የስብከቴ ርዕስ ይሄ ነው፣ መምህሩ መጥቷል ትላታለች። ማን መጥቷል? ስቡኝ እናንተ ቃሉን ገብታችሁ አንብቡት። መምህሩ መጥቷል ብላ ስትነግራት ይላል ለቀስተኞቹ ለአይሁዳውያን ሁሉ ተሰብስበው ባሉበት ብድግ ብላ ተነሳ እየሮጠች ወደ ኢየሱስ ሄደች። ከዛ የሚገርማችሁ እዚህ ጋር አንድ ጽሑፍ ተጽፎልናል። አብረው ለቀስተኞቹ ሊያጽናኑ እነሱን ሊያስተዛዝኑ የመጡ አይሁዳውያን ወደ መቃብር ሄዳ ወይኔ ወንድሜ ብላ የምታለቅስ መስሏቸው ይላል። አረ ጉባኤዎቹ ከፍ ያደርጋል። እንደመሰላቸው አይሆንባቸው፣ እንደመሰላቸው አይሆንባቸው። ስሙኝ
እዛ ያሉ የሚያስተዛዝኑ ሰዎች የመሰላቸው መቃብር ሄዳ ወይኔ ወንድሜ ብላ ልታለቅስ ነው የመሰላቸው። እሷ ግን መቃብር አይደለም የምትሄደው፣ መምህሯ ጋር ነው። ኧረ አሜን በሎሴ። ሮጣ ስትነሳ አይሁዳዊ በሙሉ እየተከተላት ከኋላ ወደ መቃብር ነው የምትሄደው ብለው ሲያሯሩጧት የት ጋር ያገኟታል መሰላችሁ? ኢየሱስ እግር ስር ወድቃ። ወይ ስውይ ስትሮጥ ኢየሱስን ሲያዩት አይሁዳውያን ድንጋይ አንስታ ልትወረውርበት ነው ሳይሉ አይቀርም። ምክንያቱም በጣም ወዳጅ ሆነው ስለቀረ ነው። ወዳጃቸው ስለነበር ሲቀርባቸው በቃ ድንጋይ አንስታ ልትለው ነው ሳይሉ አይቀሩም። ወይ ደግሞ ልትሰድበው ነው ሳይሉ አይቀሩም። እየሮጠች ሄዳ እግሩ ስር ወደቀች ይላል። ስሙኝ፣ ማርያም ወንድሜ ታሟል፣ አልዓዛር ታሟል፣ መጥተህ ጸልይለት ብላው ከወንድሟ ታሞ መጥቶ ካለመጸለዩ ሞቶ ለቅሷቸውን ካለመድረሱ ይልቅ ያጓጓትና ስትጠብቅ የነበረው መቼ ነው አግኝቼ እግሩ ስር መወድቀው? እግሩ ስር ከወደኩ ቆየሁ፣ ካገኘሁት ቆየሁ፣ መቼ መጥቶልኝ እግሩ ስር ድፍት ብዬ ያ እኛ ቤት ሲመጣ እየሮጥኩ ማቅፈው እግሩን መቼ ነው መጥቼ ሮጬ እግሩን እቅፍ ማረገው የሚለው ነገር ሳይናፍቃት የቀረ አይመስለኝም። ለምን ሮጣ ሄዳ ማርያም ቀጥታ ማን ነው ማርታ ቀጥታ አንተ በዚህ ሆነ ምናምን ስትለው፣ ማርያም ግን እንደዛ አይደለም ያደረገችው። መጀመሪያ ወደቀች። ጥያቄ አለኝ፣ መጠይቅ ነገር አለኝ፣ ጠይቀሃለሁ። ከመጠየቄ በፊት ግን እግር ናፍቆኛል አለች። በእግር ስር መውደቅ፣ በእግር ስር ርፍ ማለት፣ በእግር ስር መሆን ናፍቆኛል። በጣም የምትወዱት ፓስተር ወይ በጣም የምትወዱት አገልጋይ፣ እናንተም ውለታ የዋላችሁለት አገልጋይ በችግራችሁ ጊዜ ጠርታችሁት ባይመጣ፣ ለቅሷችሁም ባይመጣ፣ ሰልስት ባይመጣ አንድ ቀን መንገድ ላይ ብታገኙት ወይ ፓስተርዬ ትይዋለሽ እንዴ? አይንህን አያሳየኝ እሱን ቃል በቃል እንዲህ ባትዩ በልብሽ እንደው ከፊቴ ንቀል ያርገ። ለምን ከሰዎች ጋር ካላችሁ ህብረት የተነሳ እናንተም ለሰው ታደርጋላችሁ፣ ከሰውም ትጠብቃላችሁ። አትጠብቁም? ለቀረኝ አዎ ትጠብቃላችሁ። ማርያም ምን ሆነ ነው ወንድሜ ታሟል ብዬ ነገሬ ግን ያልመጣኸው? እሺ መሞቱን ስትሰማ ያልመጣኸው ምን ሆነ ነው? ተወሱንም እንደው ቀብር ላይ እንኳን ቀብር እናቴ አሁን ትደውልና እንትና ከሌ ሞቷል ትለኛለች። እሺ እመጣለሁ እላታለሁና ለቅሶውን ሳልሄድ ሲቀር አንተ ሊቀበር ነው ቢያንስ ቀብሩ ላይ ድረስ እዛ ወይና ትለኛለች። እንዴ ምን ሆነ ነው ያዩ ቢያንስ ቀብሩ ላይስ ምን ሆነ ነው ያልመጣኸው? እሺ ቶ ቀብር ሰልስት እንኳን በአይሁድ ባህል ሰልስት ታውቃለህ ሲሪየስ ነው። እንደው በሰልስት ላይ እንኳን ለምን አልመጣኸውም አላለችው። ሮጣ ስግድ አለችለት። ሮጣ እግሩ ስር ውድቅ አለችለት። ከዛን ጸሐፊው ሲጽፍልን ምን አለ መሰላችሁ? ኢየሱስም የዚህ ታይም ከዓይኖቹ እንባ ፈሰሰ ይላል። እንዴ ማርታን ሲያወራት ያላለቀሰ ማርያምን ሲያወራት እንዴት ሊያለቅስ ቻለ ስትሉ፣ ማርያም ቀድሞ ስትሰጠው የነበረውን ክብርም አላጎደለችበትም። አልሰማችሁ ወላችሁ? ቀድሞ መቤታቸው ሲሄድ አማንዬ ቀድሞ መቤታቸው ሲሄድ ሮጣ እግሩ ስር ነው የምትወድቀው። አሁንም ለቅሶ ሲመጣ እግሩ ስር ነው የወደቀችው። ዋው! አጠገብ ያለውን ሰው አትቀይር በለው። ችግር ሲመጣ በለው፣ ሐዘን ሲመጣ፣ ማይመች ሁኔታ ውስጥ ስትሆን ለጌታ ያለህን ነገር አትቀይር በለው፣ አትለውጠው በለው ባክህ። ቤታቸው ሲመጣ ማርታ ወደ ኪችን ስትሮጥ ማርያም ወደ እግሩ ነው የምትሮጠው። ለቅሶ አለም ሲመጣ እየሰማኝ ነው ወይ? ለቅሶ አለም ሲመጣ ና ወንድሜ የቱ ጋር እንደተከበረ ላሳይ አላለችው። ያኛውን ልማዷን አልተወችም። ሮጣ እግሩ ስር ውድቅ አለች። የዚህ ጊዜ አንተ ኢየሱስ አልቻለም፣ እንባ ፈሰሰ ይላል። ለምን ስትል እቺ ሴት ያስተማርኳትን ጠንቅቃ የያዘች እውነተኛ ሴት ነች ያለ ይመስለኛል። ለምን መሰለ? ማንም ሰው በለቅሶ ጊዜ የማያደርገውን ነገር አደረገች። ምንድነው የምትለን ካላችሁ፣ ልማዷን ሐዘን በገጠማት ጊዜ አልቀየረችም። ምንድነው የምትለን ካላችሁ፣ ለቅሶና ሐዘን በገጠማት ጊዜ ለጌታ ያላትን ክብር አልቀየረችም። ስሙኝ፣ እዚህ ጉባኤ ውስጥ ስንቶቻችሁ ናችሁ ጸሎታችሁ ባልተመለሰ ጊዜ ስትጸልዩ ራሱ እኔ ሜጃ ስለሌለኝ ነው አሁንም ወደፊት የመጣሁት እንጂ አልጸልይም ነበር ምናምን የሚል ሰው ወይ አንዳንድ ሰው እንደዚህ የሚሉት ጎበዞቹ ነው። አንዳንዶቹ አልጸልይም፣ ለምን ጸልያለሁ አልጸልይም ይላሉ። ሚስት እየዋረ እንጸልይ አልጸልይም። ለምን እንደም ጸልየው ጸልዬ ህይወት የተለወጠ ይላል። ማርያምን
ማርታ መጣ መምህሩ መጥቷል ስትላት አይኑን በጨዋጥቦ መጣ አላለችም። አረ ናፍቆኛል ብላ ብድግ ብላ እየሮጠች ሄዳ እግሩ ስር ወደቀች። ሰሙኝ። በተመለሱም ባልተመለሱም ጥያቄዎቻችሁ ውስጥም በሚያስለቅስም ደስ በማያሰኝ አይነት ሁኔታ ውስጥ መሆናችሁ ለጌታ ያላችሁን የቀድሞውን ልማዳችሁንና ክብር አትቀይሩት። ይሰማል? አትቀይሩት። ባጣይ ጭንቀኝ በሱ ጽናናለሁ በራብ አይገደኝም ክብሩን ሳይ ጠግባለሁ ቢጠማኝም እንኳ ፍጹም እርካታዬ ኢየሱስ ነው ለኔ የሕይወት ውሃዬ ኢየሱስ ሰላሜ ነው። ይሄ መቼ መሰለ? ኪስ ውስጥ ገንዘብ ሲገባ አይደለም። ገንዘብ ከኪስ የራቀ ጊዜ ሄሎ ገንዘብ ጀርባውን አዙሮ ምሳሌ መጽሐፍ እንደሚል እንደ ንስር ክንፍ አውጥቶ ይሸሻል እንደሚል ከኪስ ገንዘብ እንዲህ የሸሸ ጊዜ ባጣ አይገደኝም በሱ ጽናናል። ልጅ ጡጦ እየጠየቀ ሚስት ብዴና እየጠየቀች አከራይ የቤት ኪራይ እየጠየቀ ባጣ ለምን መሰለ? እግዚአብሔር አምላክ ክብር የተገባው አምላክ ነው። ባንቺ በሚለዋወጥና በሚቀያየር ኑሮ ለእግዚአብሔር የምትሰጪው ክብርና ለእግዚአብሔር የምትሰጪው ቦታ መቀየር መቻል የለበትም። ለምን መሰለሽ? የእግዚአብሔር መልስ ያለው ኮንስታንት የሆነ ለእግዚአብሔር ባለሽ ቦታ ነው እግዚአብሔር መልስ የሚሰጥሽ። በሚለዋወጥ ሁኔታ ውስጥ የእግዚአብሔርን እጅ ታሳጥሪዋለሽ እንጂ ፈጥኖ እንዲመጣ እንደውም አታረጊው። ይሄንን ቃል ባለፈው ተናግረዋል። ጳውሎስና ሲላስ ሰምታችሁኛል። ጳውሎስና ሲላስ ድብድብ አድርገዋቸው ቀጥቀጠዋቸው ትዝ ይላችኋል። አንስተው ወህኒ ቤት ሲከቷቸው ጳውሎስ ይሁን ሲላስ ማን እንደሆነ አላቀም ሰዓት ሲያዩ የጸሎት ሰዓታቸው ደርሷል። አንተን ዘምር እንጂ ብለው በጸሎትና በምስጋና እግዚአብሔርን ያመሰግኑ ነበር ይል። ቅጥቅጥ እኮ አድርገዋቸዋል። ግን መዘመር ማመስገን አይተው ሳይጸልዩ አይተኙም። ስማ እንደው አንተ ድክም ያለቀን አሁን አልጸልይም ጧት ጸልያለሁ ብላ አታውቅም ብለሽ እዚህ በጣም የሚተጋ ትውልድ ነው ያለው። አሜን። ስትጸልዩ ነው የምትሉት። ሰማይ ጌታዊ አሁን ድክም ብሎኛል በቃ ጧት ጸልያለሁ ብላችሁ አታውቁም? ጳውሎስና ሲላስ ቀጥቀጥ ተደርገው አረ የፈለገ ቢሆን አንቀይርም ይሄ ጸሎት ሰዓታችን ነው እንጸልይ ብለው እግራቸው በግርት ብረት እጃቸው በሰንሰለት ታስሮ እየዘመሩ እያለ ድንገት የወህኒው መሰረት ተናወጠ ይላል። እና የወህኒው ደጆች ሁሉ በሮች ሁሉ ተከፈቱ፣ ከእጃቸው ላይም ሰንሰለት ወደቀ ይላል። ከዛ ተነስ ሮጠን እንሂድ አልተባባሉ። የት ነው የምንሮጠው? ትናንትና ማታ እኮ ስንጸልይ ስናመሰግን ስንዘምር የነበረው በር እንዲከፈት አይደለም እና ስለተገባው ስለሚገባው አልሰማችሁኝም? ስለሚገባው በር እንዲከፈትልን አይደለም። ከእጃችን ላይ ሰንሰለት እንዲወድቅ አይደለም። ከእግራችን ላይ የእግር ብረት እንዲወድቅ አይደለም። የጸለይነው የዘመርነው ስለሚገባው ክብር ስለሚገባው ነው። ሊጓደልበት ስለማይገባ ሊቀነስበት ስለማይገባ እና ከማርያም ሕይወት ምን ተማርክ ካላችሁ ለመምህሯ የማይቀየር ልብ እንዳላት እና አንተስ ምን ተማርክ ካላችሁ ለአገልጋዮች ለወንድሞቼ ለእህቶቼ የማይቀየር የክርስቶስ ልብ ሊኖረኝ እንደሚገባ። ለምን መሰላችሁ? በኢየሱስ ቶሎ ባለመምጣት ውስጥ የእግዚአብሔር ፕሮግራም አለ። ሊያደርግ ያለውን ያውቃል። አንድ ሬማ የሆነ መልእክት መጣ። ልንገራችሁ ሊያደርግ ያለው ነገር ስላለ ነው ታሞ መጥቶ ያልጠየቀው። አልሰማችሁኝም? ልድገመው፣ እደግመዋለሁ። ታሟል፣ ወንድም ታሟል፣ የምትወደው ታሟል፣ አላዛር ታሟል ተብሎ ሲነገረው ሮጦ ያልመጣበት ምክንያት የአይሁድ ሕዝብ ሁሉ የሚሰማውን ድንቅና ታምር ሊያደርግ ስለፈለገ ነው።
ትላንትና ስትጸልይ ያ ጸሎትሽ ያልተመለሰው በአደባባይ ሊመልስልሽ ቀን እየጠበቀ ስለሆነ ነው። ቀን እየጠበቀ ስለሆነ ነው። መድረክ እያዘጋጀልሽ ስለሆነ ነው። አንቺን በአደባባይ የሚያከብርበትን ቀን እየጠበቀ ስለሆነ ነው። ጉባኤው አሜን ይበልስ። እንዴ እሺ ሞቶ ስለምን አልመጣም ቶሎ ለምን አላስነሳውም ካላችሁ፣ አይ ሞቶም ተቀብሮም በስብሶም ያበቃለትን ነገር መቀጠል እንደሚችል ሊያሳያቸው። ስሙኝ፣ ታሞ መጥቶ በጌታ በኢየሱስ ክርስቶስ ስም አላዛር ተነስ ያላለበት ምክንያት ያበቃ ብስብስ ብሎ ውልቅልቅ ያለውን ጉዳይ እንደገና ህይወት መስጠት እንደሚችል ሊያሳይ ፈልጎ ነው። ለምን መሰላችሁ? በአይሁዳውያን ባህል አንድ ነገር አለ። ምን አይነት ልማድ አለ መሰላችሁ? 3 ቀን ከአስክሬኑ ጎን ነች ነፍሱ አትሄድም ወደ ላይ ሚል አለ። እሱን ነገር ሊሽር ስለፈለገ 3ኛው ቀን ነፍስ ከዛፍ ላይ ወጣ ወደ አምላኳ ትሄዳለች የሚል እምነት አላቸው። 3 ቀን ግን ዛፍ ላይ ሆና ነፍስየው ትጠብቀዋለች ይባላል። ቆይ እስክትሄድ ልጠብቃት ብሎ ነው። አይሁዳውያን በሙሉ ያሉ በቃ ሰልስት ማለት ምን ማለት መሰለ? በቃ ከዚህ በኋላ አክትሟል የሚል ለቅሶ ነው። ህርም አይደለም ወይ? እኔ ትዝ ይለኛል አባቴ ሞተ ጊዜ እህቴ መጣ ክፍሌ መጣ በር አንኳኳች። ምንድነው ስላት ሰልስት ነው አንተና ተነሳለች። ምን ላርክ እንዴ? ህርምን አውጣራና የምን ህርም እየሰማኝ ነው። አረዘርቤልኝ ብዬ እኔ በር ዘግቼ ነው የተኛሁት። የምን ህርም በቃ ኦሬዲ ምን አሃ ያባዬ ነፍስ እዛ ዋርካው ላይ ቁጭ ብላ ነበር። ስማ ሰልስት ማለት ምን ማለት መሰል? ሰልስት ማለት ህርም ማውጣ በቃ የመጨረሻ አብቅቷል ብሎ ማልቀሻ ነው። የመጨረሻው ለቅሶ አልቅሶ ሲጨርሱ ኢየሱስ መጣ። አሜን። ቆይ ለወለ ስማ፣ እድር ውስጥ ያለ ሰው እድር ያለው ሰው እንዴ ማሚዬ ያለችው እሺ፣ እድር ስማኝ፣ በ3ኛው ቀን ድንኳኑን አንስቶ ይሄዳል። ሴት እድርም ዕቃዋን ሰብስባ ትሄዳለች። ሁሉም ዕቃውን ሰብስቦ ሲሄድ ከቻለ ኢየሱስ እድር ድንኳኑን ሲሰበስብ፣ ሴት እድር ዕቃውን ሲሰበስብ፣ ኢየሱስ ነፍስ ሊሰጥ መጣ። ኢየሱስ ታምር ሊያደርግ መጣ። እድሩ ድንኳኑን ሰበሰበ፣ እንኳን ሰበሰበ። ያላለቀ ታምር በቤት ይሆናል። የማያልቅ ታምር በደጅ ይሆናል። ጉባኤው አሜን ሲል ይሆንለት። ሰባ ሊቀመንበሩም ጋሽ በድሉ መጣው እንግዲህ እግዚአብሔር ያጽናችሁ ብለው ድንኳን ሲያፈርሱ ሴት እድሮችም እነትዬ ለምለም ዕቃቸውን አጣጥበው ጭነው ሲሄዱ ኢየሱስ መጣ። ለምን መጣ አትለኝም? ድንኳን ሊያስቀይር። የ3 ቀን ሲያለቅሱበት የነበረው ድንኳን የለቅሶ ስለሆነ ነጩን ድንኳን ታቋለ የሰርጉን እሱን ድንኳን ሊያስመጣ አራስ ቢካድ አረ ቤታችሁ ያለ ድንኳን ይቀየራል። ቤታችሁ ያለ ሐዘን ይቀየራል። እንባችሁ በደስታ ይቀየራል። ስብራት በጥግናት ይቀየራል። አምላኬ ተስፋችሁን ያለመልማል። እንባችሁን ያብሳል። ከወደቃችሁበት ያነሳል። ከተሰበራችሁበት ያነሳል። ከተጣላችሁበት ያነሳል። ጉባኤው ነሳለ በርስ ይነሳል። ልክ ዕቃቸውን ሰብስበው ሲሄዱ ኢየሱስ መጣና ድንኳን ቀየራችሁ ነው አለ። ለምን ሲል አላዛር ተነስቷል። የምስጋና ፕሮግራም አለ። አጠገብ ያለውን ሰው ታሞ አልመጣም በሉት፣ እንኳን አልመጣ በለ። ሞቶ አልመጣም በለ፣ እንኳን አልመጣ በለ። ተቀብሮ አልመጣም በለ፣ እንኳን አልመጣ በለ። ሰልስትሌም አልመጣም፣ እንኳን አልመጣ። አሁን ይመጣልሻል። ዛሬ ይመጣልሻል። ታምር ሊያደርግ ይመጣልሻል። ታምር ሊሰራ ይመጣልሃል። ለቅሶን በደስታ ሊቀይረው ይመጣልሃል። እንባን በሳቅ ሊቀይረው ይመጣልሃል። ጉባኤው ይመጣል ይበልስ ይመጣ። ማን ነው የሚመጣው? መምህሩ። አሃ ስማኝ፣ አሁን መምህሩ መጥቷል ብላ ስትነግራት አለች ማርያም። ዛሬ የመማር ቀን አይደለም አለች። ዛሬ ፕራክቲስ ነው አለች። ሉቃስ 10 ላይ ተምሬ ነበር አለች። ቲዮሪ ወስጄ ነበር አለ። አሁን ግን የፕራክቲስ ነው አለች። አረ ዛሬ በኢየሱስም ታምራት የምታዩበት ቀን ነው። ታምራት የምትቀበሉበት ቀን ነው። ታምራት የምትወስዱበት ቀን ነው። አሜን ስትል ይሄ ታሪክ በቤት ተደገመ። አሜን ስትል ይሄ መምህር ቤትሽ መጣ። አሜን ስትሉ ይሄ መምህር መጣ። ባልተመለሱ ጥያቄዎቻችሁ ውስጥ አንኳኩታችሁ ባልተከፈሉ በሮች ፊት ቆማችሁ ትላንትና ለጌታ የነበረሽ ያንን ቅንነት እንዳትቀይሪው። እሺ እንዳትቀይረው።
እናቴ ምን ትላለች? ድሮ ጠዋት ወደ ስራ ስትሄድ መጽሐፍ ቅዱስ ላይ ታነብና የተባረከችበትን ቃል አስምራ ነው የምትወጣው። አሁን ደግሞ እህቴ እዛችሁ መስታወት ጋር ትቆማ እዚህ ጋር አስምራ ነው የምትወጣው። እና ተለውጧል። አጠገብ ያለውን ሰው አትለውጠው በለ፣ አትለውጠው። እዛችሁ ቦታ ላይ ትዝ ይለኛል እናቴ ስራ ስትወጣ አንብባ የሆነ የተባረከችበትን አስምራው ነው የምትወጣው። አሁን እንትኑ ይሄ ድሬሲንግ ቴብሉ እዛው ጋር ቆሟልና እህቴ እዛው ጋር አስምራ ትወጣለች። አረ በኢየሱስም ቦታው የሚሰመርበት ነው እዚህ ላይ ሳይሆን። ለጌታ ያላችሁን ማየ ወዳል ለጌታ ያላችሁን ክብር አትቀይሩ። ሲዘገይም እሱ አዋቂ ነው። ሐና ምን አለች መሰላችሁ? አትታበዩ አለች። እንዳትታበዩ አለች። 7 ወልደናል ምናምን ብላችሁ እንዳትታበዩ አለች። እግዚአብሔር አዋቂ ነው። እንዴት ነው እግዚአብሔር አዋቂ ነው ልትይ የቻልሽው? ካለች አይ እኔ 7 አስቀድሜያት እኮ ነው አባንስ ሰጥቼ ነው የወለድኩት አለች። ራሼካ ፓራዲያ ስሙኝ። ጣውንቷ 7 ወልዳ አስቀንታት ነበር። ሐና 1 ወልዳ ጣውንቷን አይደለም ምድሪቷን ሁሉ ነው ያስቀናቸው። ሳሙኤልን ያየ ሰው ሁሉ ከምን አይነት ማህፀን ነው የወጣው ብለው የሐናን ማህፀን ይባርካል። ሳሙኤልን ያየ ሁሉ ምን አይነት እግዚአብሔር የባረካት ሴት ነች ይላል። ሐና እንደዚህ አለች፣ አትታበዩ አለች። ነገር ቶሎም ተደርጎላችሁ ከሆነ አትታበዩ። ነገር ዘግይቶባችሁም ከሆነ አትማረሩ። ኪናውስ አዋቂ ነው፣ ሊያደርግ ያለውን ያውቃል። ሐሳቤን ሰብሰብ ላድርገው፣ ሰብሰብ ጠቅለል ላድርገው። የመጀመሪያው መምህሩ ይመጣላቸዋል። መምህሩ ማለት ትላንትና እግሩ ስር ቁጭ ብላችሁ ስትማሩት የነበረ ጌታ ዛሬ ትምህርቱን አካል ሊያለብስ ይመጣላቸዋል። አሜን አላላችሁ? ትላንት ሲያስተምራችሁ የነበረውን ትምህርት አካል ሊያለብስላችሁ ይመጣል። ሁለተኛስ ሲዘገይም እሱ አዋቂ። እግዚአብሔር ምን አይነት አምላክ መሰለ ማህዬ፣ ምን አይነት አምላክ መሰለ ኤፊ። እግዚአብሔር በቤት ስትጸልይ ነጎድጓድ አምጥቶ ጸሎት ተሰምቷል አይልህም። አንተ አልቅሰውልህ ጸልየ ፊትን ታጥ ምግብን በልተ ትወጣለህ። ዝም ብለህ ኖርማል። እግዚአብሔር ግን ጸሎትን ሰምቷል አይደል? የሆነ ስቴጅ እያዘጋጀ የሆነ አደባባይ እየጠበቀ ነው። ስሙኝ፣ አንድ ጥያቄ ልጠይቃችሁ አልያዛችሁ። የምትወደው ታሟል እና ጸልይለት ሲባል ኢየሱስ መጥቶ ለአልዓዛር ታሟል አይደል? ጸልዩለት ቢፈወስ ከጎረቤት ያለፈ ደስታ አይኖርም። አደባባይ ላይ ህዝብ ሁሉ የሚሰማውና የሚያመሰግንበትን ነገር ሲፈልግ ጸጥ ዘም አረ ሞቷል ጸጥ ለመሰል አይሁድ ሁሉ ተሰብስበው። እኔ ወላይታ ሶዶ ነበርኩ፣ የዛሬ ሳምንት ወላይታ ሶዶ ነበርኩ። ልጅቷ የአክስቴ ልጅ ነች፣ ሞታለች፣ ተቀብራለች። ግን የሚገርማችሁ ነገር በሶስተኛው ነው በማህዬ ታገዘኛል። በወላይታ ህግ 3ኛው ቀን ነው 4ኛው ቀን የሆነ እንትን አላቸው፣ ባህል አላቸው። ሁሉም ተሰብስበው ዘምሮ እንትን ምናምን የሚጨርስበት ቀን አላቸው። ሰው ሁሉ በተሰበሰበበት ሰዓት ኢየሱስ አልዓዛር፣ አንዳንድ አይሁዳዊ ምን አለ መሰላችሁ? ቃሉን ግቡና አንብቡ። የዕውሩን አይን የፈወሰ የአልዓዛርን ህመም አይፈውስም ነበር? ዘመ ብለው እኮ ችኩሎች ይላል። አንዳንድ አይሁዳዊና ኢትዮጵያዊ ተመሳሳይ ነው። ባይዘው እኔ አይሁዳዊንም ስለማውቀው ነው ስላለኝ ነው። ጓደኛ አይሁዳዊ የሆነ ጓደኛ በደንብ ነው የሚገባኝ። አይሁዳዊና አበሻ ተመሳሳይ ነው። ባለፈው ለዕውሩን አይን አብርቷል ስትል ስታወራ ነበር። ኢየሱስ እኮ ዕውር አበራ እያለች እያወራች አልነበር? ለምን ወንድሟን አልፈወሰም እያሉ ያወራል። ለካስ እሱ ሁሉም ያወሩት ይሰብሰቡ ብሎ እየጠበቀ አውሬዎች ሁሉ ተሰብስበው ሲመጡ አልዓዛር ናውጣ ሲለው መጽሐፉን ግቡና እናንተ አብቡ። እንደታሰረ ሆኖ ይላል፣ እንደተገነዘ ሆኖ መጣ ይላል። አንድ ምሳሌ ልስጥ። እወድሃለሁ ናልኝ። እኔ በጣም ነው የምወድሽ። እሺ ስቡኝ። እሱ ልጅ አሁን እግርን ግጥም አድርገው ግጥም። አይ እንዴ ሲሞት እኮ እንዲህ አይደለም፣ እንዲህ ነው፣ እንደዚህ እግርን ግጥም ግጥም ቀጥ ገንዞ የሚያክሰዋል። እኔ ገንዤ ያውቃለሁ። ሰው ሲሞት እንዲህ ይደረጋል፣
እግሩ ይታሰራል፣ ይሄ እጅ እንደዚህ ይታሰራል፣ ይሄ እንደዚህ ይታሰራል። እየሰማኝ ነው። ከዛስ ከፈን ወይ ደግሞ አቡጀዴ አምጥተው ይጠቀልሉታል። ከዛስ የሚቀብሩበት ሳጥኑ ውስጥ ያስገቡታል። አሁን እሱን አዋራ ላይ አላስተኛውም ብዬ ነው ኢማጂን እንድታረጉልኝ። ታስሯል፣ በከፈን ተጠምጥሟል፣ መቃብሩ ውስጥ ነው ያለው። መቼስ በየትኛውም ዓለም ላይ ሰው ሲቀበር እንደዚህ አይቀበርም አይደል? አስተኝተው ነው እንጂ ልክ ነኝ። አስተኝተው ነው የተቀበረው። አልዓዛር ናውጣ ሲለው እንዴት ተነሳ? እንዴት ተራመደ? በምን አይቶ መጣ? የጠራው ኢየሱስ ነው። ወድሃለሁ። እሺ ቆይ ላስቸግር ነው። በቃ ወድሃለሁ። የላውንደሪ እኔ እከፍላለሁ። የትንሣኤ መንፈስ ያገኛል። አትሞትም አንተ። አይዞህ ወድሃለሁ። አዎ እንደሚገነዙንልኛ እንደዚህ እንዲህ ነው አሁን የሚቀር። ከዛን ይታሰራል አይደል? ኢየሱስ ወዴት ነው ያኖራችሁት አለ። እና ብለው አሳዩት። ሲያሳዩት ወደ እግዚአብሔር ጸለየ። ስለሰማኸኝ አመሰግናለሁ፣ ወደፊትም እንደምትሰማኝ ያውቃለሁ። በዚህ ያሉ ሁሉ አንተ በዚህ እንዳለ ያውቁ ዘንድ ይህንን አድርጌያለሁ፣ አመሰግናለሁ ብሎ አልዓዛር ና ሲለው አሁን ስሙልኝ እስቲ ተነስ። በቃው። አሁን እንዴት ነው የተነሳው? እግሩን በርከክ አድርጎ ወገቡን ቅንጥስ አድርጎ አይደል ተኛው። ሲቀበር ግን ጥፍንክት አድርጎ ይታሰራል። በከፈንም ነው የሚጠቀለለው። ቀና ማለት ይችላል? ብርክክስ ማለት ይችላል? እንዴት ሊነሳ ቻለ? ወል ስማ፣ ካፉ የወጣው ቃል ቀጥ አድርጎ ብድግ አድርጎት እና በእናት ያዘኝ ብድግ በልስት ቀጥ አድርጎት እንዲህ ያለ መጥቶ ይሁን አላውቅም። አልዓዛር ና ሲለው ግን ቀጥ ብሎ ወጣ ይላል። አረ እኔ ዛሬ ትንቢት እናገራለሁ። በጌታ በኢየሱስም ጠራሁት። የእናንተን አልዓዛር ጠራሁት። የምታለቅሱበትን ጉዳይ ጠራሁት። የለመናችሁትን ጉዳይ ጠራሁት። በኢየሱስ ስም የትንሣኤ መንፈስ ካንተ ጋር ተባረክልኝ። ስሙኛው ሲዘገይ አዋቂ ነው። ዛሬ የምታስተምረን ቶሎ ንገረን ካላችሁ ዛሬ ማስተምራችሁ ይሄንን ነው። ሐሳብ እንዳትቀይሩ ጠብቁት። በትላንትናው ሐሳባችሁ ላይ ቆማችሁ በትላንትናው ልብ ላይ ቆመሽ ጠብቂው። ልብሽን እንዳትቀይር፣ ሐሳብህን እንዳትቀይር። ዘግይቷል ብለህ ለሱ ያለህን አመለካከት እንዳትቀይረው። እሱን ይዘህ ጠብቀው፣ ይመጣል። እዛ እየዛገጀ ያለ ነገር ስላለ እዛ ቤተሰብህ፣ ጓደኞች፣ ዘመድ፣ አብሮ አደገ ሁሉ የሚሰበሰብበትን ቀን እየጠበቀ ነው። ይዊልሲ ደግሞ ሕያው አምላክ ምስክር፣ የእግዚአብሔር ነብይ ነኝ። እግዚአብሔር እንዳፌ ቃል ይሰራል። ይህንን ታምራት እግዚአብሔር በቤታችሁ ላይ ያደርገዋል። ይህንን ታምራት በቤታችሁ ላይ ይሰራዋል። ይህንን ድንቅ እግዚአብሔር በቤታችሁ ይሰራዋል። እና ምንድነው የምትለን ካላችሁ መምህራችሁ ይመጣል። መምህርሽ ይመጣል። ያውም ስሙኝ፣ ኢየሱስ መጥቶ አልዓዛርን አስነሳው አይደል? አስነሳው አይደል? ከዛን ያንን ሲያዩ ብዙ አይሁዶች በሱ አመኑ ይልና አንድ ምዕራፍ ግልጥ ስታረጉ ኢየሱስ ተመልሶ እነዛን ሊጎበኛቸው ሄደ። ከዛን ማርያም መጣ የናርዶስ ሽቶ እግሩ ላይ አፍስሳ እንትን ትለዋለች። ከዛን ምን ስለ ማርያም እቺ ነግሬያችሁ ልጨርስ። ከዛን ይሁዳ ምን አለ መሰላችሁ? ሽቶ ተሽጦ ለድሆች ቢሰጥ ስንት ድሃ ያበላል ሲል መጽሐፍ ቅዱስ ጻፊው ደስ ይለኛል፣ ሌባ ስለነበር ነው ይላል። ዮሐንስ እኮ ጻፊው እኔ እኮ ገዳይ ጻፊ እኮ ነው። ሐሳቡን ይጽፋል። ከዛ እዛችሁ ከስር ግን ምን ብሎ ጻፈ መሰለ? ሌባ ነው። ኢየሱስ እኮ ሌባ ነው አላለም። አንተ ሌባ አላለውም እኮ። ድሆች ከእናንተ ጋር ይኖራሉ፣ እኔ ግን ስለማታገኘኝ ለቀብሬ ይሄንን አድርጋለች ነው ያለው። ጻፊውስ አንተ ብታልፈው ምን ያላልፈው ሌባ ነው። ከዛ ስማኝ፣ ኢየሱስ ያለው ነገር ገርሞኝ ነው እና የማርያምም እንትን ገርሞኝ ነው። ሽቶ አምጥታ በእግሩ ላይ አድርጋ እንትን ስትለው ኢየሱስ እንደዚህ አለ፣ ተዋትኝ አለው። ለቀብሬ ይሄንን አድርጋለች አለ። ሰው ሲሞት ስሙኝ፣ ሰው ሲሞት ሽቶ ይነፋል። ታውቃላችሁ? አዎ። ልክ ስሙኝ፣ ኢየሱስ ሞቷል ተብሎ ድንጋይ ተደርጎ ማን ያንከባልልናል ብለው ትዝ ይላችኋል? ሽቶ ይዘው ሊቀቡት ሲሄዱ ኢየሱስ ተነስተው አላገኙትም። ማርያም ግን ቀድማዋለች። ማርያም ግን ቀድማ አድርጋዋለች። ሲሞት
የቀብሩ ሰዓት እንደማላገኘው አውቃለሁ። ለምን ልቀባው ሲሄድ ይነሳል። አሁን ነው ምቀባው ብላ ኢየሱስ እንደዚህ አለ። አረ ለቀብሬ ነው የቀባችኛል። ለቀብሬ ነው ማለት የቀብር ሰዓት ሽቶ ይነፋ የለ። የዛ ሰዓት ድንጋይ ተዘግቶባቸው ሽቶ መቀባት አልቻሉ እና ድንጋዩ ሲንከባልላቸው ሲሄዱ ከፈኑን ብቻ ነው ያገኙት፣ ኢየሱስን አላገኙትም። ማርያም ግን ቀድማ ሽቶ ቀብተዋለች። አየህ እግር ስር የመዋል ውጤት፣ አየህ እግር ስር የመቆየት እንትን አይንህ እኮ ነው የሚበራው። ነገም ላታደርግ የምትችለው ነገር አሁን እንድታደርግ ያደርጋል። ነገ ላታገኘው የምትችለው ነገር አሁን እንድታደርግ ያደርጋል። አረ በኢየሱስም አይኖቻችሁ ይብሩ፣ አይኖቻችሁ ይከፈቱ፣ አይኖቻችሁ ይከፈቱ። መልእክቴ ደርሷል። አግኝታችሁኛል? መጽሐፍ ቅዱስ ኢያሱ ላይ ሲናገር እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ አንድ የቀረ የለም ይላል። የተነገራችሁ ብዙ የተስፋ ቃል አለ። እሱን የተስፋ ቃል አካል ሊያለብስ ይመጣል። የሚመጣው ግን አንተ ጾም ጸሎት ላይ ሆነ አይደለም፣ በራሱ ሰዓት ይመጣል። አቤት አሁን ቢመጣ ያልከው ሰዓት አይደለም የሚመጣው፣ አሁን መሄድ አለብኝ ያለ ሰዓት ይመጣል።